ሰላምዬ ድንገት በተፈጠረባት ነገር ወደ ሆስፒታል ታመራለች። ሆስፒታል ከሄደችም በኋላ ጽንሱ አደገኛ ቦታ ላይ እንዳለ ትነገራለች። ስለዚህ ሕይወቷን ለማትረፍ ጽንሱን ቶሎ ብለን ማስወጣት አለብን ሲል ዶክተር ይናገራል። እንዴት ለምን ሲሉ አቶ ደረጀና ዳጣ በጣም ይናደዳሉ። ወይዘሮ ማታ ምን ተፈጠረብኝ ብለው ራሳቸውን ይዘው ጉድ ምንድን ነው የመጣው ነገር? እንዴት ትንሽ ሳምንት ነው የቀራት ልትወልድ የተባለ ሴትዮ ምን ቢያጋጥማት ነው እንደዚህ የሆነችው በማለት ይነጋገራሉ። በዚህን ጊዜ ዳጣ ደግሞ ብድግ አድርጋ አብርጌድ በተደጋጋሚ እንደዚህ አይነት ነገሮችን ተደርጋለች እና አብርጌድ የሆነ ነገር የተመረዘ ነገር ለሰላምዬ ሰታት ሊሆን ይችላል እንጂ ልጇን እንድታጣ ነው። ምክንያቱም ከስንት ቀናት በፊት ለእናቷም መጥታ ናታን ነው ያስረገዛት እያለች ስለነበረ ናታን ነው እያለች ነበር። በጣም ያሳዝናል። ለሰላምዬ ይሄ ነገር አይገባትም ነበር። የስንት ነገር ለ19 ዓመት ሴት ልጇን እያላገኘችና ጎዳና ተጥላባት በዛ በናፍቆት እየጠበቀችና ይችኛዋን ወልዳ ምትኬ ለማለት እየተዘጋጀች ነበረች። ወንድም ከሆነ ምትኬ ይሆናለሁ እያለች ነበር። ዳጣም እናቴ ትሆን እንዴ እያለች እንግዲህ ሁልጊዜ ጥያቄ መለስባት ነበረ። በዚህን ጊዜ በጣም ያሳዝናል። ለሰላምዬ ደግሞ በጣም ነበር የተናደደችው። አቶ ደረጀም ይህን ያክል ጊዜ ተሸክማ ለ9 ወር ትንሽ ሲቀራት ይህ አደጋ እንዴት ሊፈጠር ይችላል? የሆነ ነገርማ አለ በማለት በጣም አቶ ደረጀም ይናደዳሉ። ወይዘሮ ማርታም ግራ ገባቸው። ግን ወይዘሮ ማርታ ምን አሉ? አይ ትላንትና ይችል ናታን ነው ባሏ የልጅ አባቷ እያለች ስለነበር እውነት ፈጸመችው እንዴ እያለች ትጠራጠር ነበር። እባክሽ አባቱን አስተዋውቂ እምቢ አለች። አስተዋውቃ ቢሆን ደግሞ አሁን ላደረገችው ከባድና አደገኛ ነገር አቶ ደረጀ ኃላፊነቱን ይወስድ ነበር። ግን እሷ ለብዙ ዓመት ሚስጥሩን ደብቃ እንግዲህ በማስቀመጧ ሚስጥሩንም በመያዟ በጣም ነበረ የተበሳጨችው የተናደችው። ወይዘሮ ማርታም በልጇ ቅሌትና እንግዲህ በጣም መቆም አቅቷት እንደምን አይነት ይሻለኛል እንደው ይችል ጭራሽ ደግሞ ከቅሌትና ከውርደት አትውጭ የተባልክ ሴት አሁን ይህንን ድርጊት እንዴት ታደርጋለች? ይቺ የማትረባ ልጅ እንደው ጉድ አደረገችኝ። እንደው እኔ ስንት ቀን መከርኳት፣ ተይ እንደዚህ አይነት ድርጊት አትፈጽሚ እባክሽ፣ ስለ ሕይወትሽ ስለ ራስሽ ብቻ አስቢ፣ በማገባሽ አትግቢ በማለት ስትናገር አቶ ደረጀ አንገቱን ደፍቶ የሰላምን መጨረሻ ለማየት በጣም ነበር ያሳዘነው። እና የጠጣችው የተመረዘ ጁስ ልጇን እንደጎዳባት በመነገሩ እንግዲህ የወለደችው ልጅ ሰላምዬ አጥታለች ማለት ነው። በጣም ያሳዝናል። ግን እናንተ አንቺ ምንድን ነው ያደረግሽው ነገር አለ አብርጌድ ብሎ ናታል ይጠይቃታል። ናታልም እኔ እውነቱን ተናገሪ አብርጌድ፣ በዚህ የሚቀለድ አይደለም። ህይወት እኮ ነው ያጠፍ። ለስንት ቀን ላይ ፎቅና ምድር እንኳን ለመውረድ ለመውጣት አቅቷት የምትሰቃየውን ሴትዮ እንደዚህ ታደርጊያለሽ በማለት ትናገራለች። እባክህ እኔ አላደረኩም። እኔ ሁልጊዜ እንደ ሸር ማድረግ ይመስላችኋል? እንዲያች አዎ፣ ከአንቺ ውጭ ቤት ውስጥ ማንም እሷን ሊመርዛት የሚችል ነገር የለም በማለት ይላታል። ሰላም ውድ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ያበረታቱኝ። እንግዲህ ሰላምዬ ወልጄ አቅፋለሁ፣ ቀናቶች ደረሱ፣ ቀናቶች ቀሩኝ እያለች ስትል እንግዲህ ይሄው እንግዲህ በቀረጸችው ቪዲዮ መሰረት እንግዲህ የናታን ልጅ ከሆነ በፍጹም ናታን እኔ ሲያገባኝ ልጅ ያለው መባል አልፈልግም፣ አይወለድም በማለት ታስብና እንግዲህ ውሃን ነው እንግዲህ ጁስ እንድትሰራላት ታዛታለች። ውሃ ደግሞ ምንም የምታውቀው ነገር ስለሌላ ጁሱን ትሰርታ ታመጣለች። ያነ ጁስ ላይ ነው እንግዲህ ኪችን ላይ ዘወር ሲሉላት አድርጋ መድኃኒቱን የሰጠቻት። በሰዓቱ ሰላምዬ በጣም በህመሙ ስትሰቃይ ምንድን ነው ልወልድ ነው የመውለጃ ጊዜ ደርሶ ነው እያለች ስለ መውለጃዋ ነበረ ስታስብ የነበረው። ሆኖም ግን የተፈጠረው ነገር ከባድ ሆኖ በአስቸኳይ አቶ ደረጀ ይዘው ወደ ሆስፒታል ይሄዳሉ። ወደ ሆስፒታልም ሲሄዱ አቶ ደረጀ ምንድን ነው ያለው እዚህ የተፈጠረውን ነገር አታውቁም? ምንድን የሆነችው ሴትዮዋ? በቅርብ እኮ መጠታ ቼካፕ አድርጋለች
በማለት ነበረ ዶክተሩም የተናገረው። ዶክተሩ እንደዛ ብሎ ሲናገር አዎ የተወሰነ ሳምንት እንደቀረትማ ቼክአፕ አድርጋ ልጁን በጥሩ ሁኔታ ላይ እንደነበረ አይተን ነው የመለስናት። አሁን ምን ተፈጥሮ ነው የመጣው በማለት ይናገራል። ኮሱ ነው እኮ አሁን አሳዛኝ። እስኪ ለማንኛውም ምንድን ነው የበላችሁና የጠጣችሁ ምግብ ምንድን ነው በማለት እንግዲህ ያረገዘችውን ልጅ እንዲወርዱባት ያደረገችው እንግዲህ አብርጌድ ናት። ዳጣ በሚያሳዝን ሁኔታ በጣም እጅጉን ተናደደችና ወይኔ ጉዴ አለች። አሁን አቶ ደረጀ የተደበቀ የነበረው ሚስጥር ሰላም የዳጣ እናት መሆኗን ስታውቅ እንግዲህ ዳጣ ደግሞ እያደገችና ሁኔታውን እየተረዳች ስትሄድ እንግዲህ የሚወለደው የሰላም ሕፃን የኔ ሊሆን ነበር ማለት ነው። የኔ መሆኑን ነው የኔን እህት ወይም ወንድም ይሆንልኛል ብዬ ስጠብቅ የነበረውን ነው እንደዚህ ያሳጣች በማለት እንግዲህ ከአብርጌድ ጋር ከባድ ጦርነት ገጠመች። ዳጣ እንግዲህ አብርጌድ አርጆ ሊመታትም ሲል የተከላከለችላት ወላጆቿ ማስወጥተው ጎዳና ሲጥሏት አቶ ደረጀ ተከትላ እየሄደች ያዳነችና ያተረፈቻትን እህቷን ዛሬ ደግሞ በዚህ በሰላም በተስፋ የምጠብቀውን የራሷ የሆናትን እህትም ሆነ ወንድም አገኛለሁ ብላ ያለችውን እንዴት ነው እንደዚህ የምታደርግልኝ በማለት እንግዲህ ተናዳለች። ከዚህ በኋላ እንግዲህ ጦርነቱ እየተፋፋመ እየተጋጋለ ሄደ በአብርጌድና በዳጣ መካከል ነው። ምክንያቱም ዳጣ አለት ብዙ ጊዜ በትዕግስት ይህን ነገር ጠብቃታለች። ከዚህ በኋላ ግን በፍጹም ትዕግስቷን አሳጥታታለች። ሰላምዬም በተኛችበት በጣም እያለቀሰች ምንድን ነው ያመጣብኝ እያለች ወይዘሮ ማርታም እንደ ምንድን ነው አንዱን ነገር ስወጣው አንዱ ይመጣል። አብርጌድ ደረጀ እንደተናገረ ውጭ ሀገር ሰድጄ ቢሆን ጥሩ ነበረ፣ ይህ ነገር ሁሉ አይከሰትብኝም ነበር። አሁን ሰላም በዚህ ደረጃ ልጅ ከዚህ በኋላ አግብታ ወልዳ የራሷን ሕይወት ትኖራለች እያልኩኝ የልጆቿን የተረገዘውን ልጆች ወልዳ አባቷን ታስተዋውቀናለች፣ ቤታችን የሕፃን ልጅ መቦረቂያ ይሆናል እያልኩ ሳስብ አንቺ እንዴት ታደርጊያለሽ? አንቺ ግን ጤነኛ ነሽ? በማለት እንግዲህ አብርጌድን ትጮህበታለች። ሰላም አቶ ደረጀ ያረገዘችው ራሱ ሲያቅ እንግዲህ ደረጀ እውነታውን ስትነግረው ምን አይነት ስሜት ነው የሚሰማው? እውነትም አብርጌድ ትክክለኛ ልጅ አይደለሽም፣ የአብርጌድን አባት ወይንም የአብርጌድ መጨረሻ የሚያውቅ ይሆናል። ማርታ ይቺ ልጅ አሁንስ የኔ ልጅ መሆኗን እየተጠራጠርኩ ነው። ስለዚህ የዚችን ልጅ እኔ ማንነት ማረጋገጥ እፈልጋለሁ በማለት ቆጣ ብሎ ይናገራል። ምክንያቱም እኔ ልጆች የኔ ልጆች እንደዚህ ነገር ከዚህ ደረጃ ድረስ አያደርሱም። ውሃ ንያት፣ ውሃ በጣም ሞኝ ናት። ታዲያ ምን ይደረግ? ውሃ ሞኝ በሆነችበት ደግሞ እሷ ደግሞ ተንከሲስ ሆነች አለችው። ቢሆንም ወደ ውጭ ሀገር እዛ ሀገር ሂዳ የማንንም ፊት ስታይ ልክ ትገባ ነበር። አንቺ ነሽ እንደዚህ ያደረግሻት በማለት ይናደዳል። እሱ ከዚህ በኋላ እንደፈለገች አድርጋት፣ ከዚህ በኋላ ኃላፊነት አልወስድም ለሷ እና ምንድነው አንቺ ሰላም የወሰድሽው ምግብ ምንድነው ስትባል ነው እንግዲህ ምግብ በልቻለሁ። በእርግጥ ምግብ ራሴ የሰራሁት ጁሱን ስጠጣው ነበረ ውስጤ የተቃጠለው። ስለዚህ ከጁሱ ነው። ጁሱን ማን ነበር የሰራው ሲባል ውሃ ናት። ውሃ ደግሞ ስትጠየቅ አብርጌድ ጁስ አዘጋጅልኝና ኪችን አስቀምጭልኝ አለችኝ። ለራሷ ለአብርጌድ ነበር ያዘጋጀውላት ያንን ጁስ ግን ከዛ በኋላ እሷ ገብታ ምን እንዳደረገችበት አላውቅም። ከዛ ሰላምዬ ልጠጣው ስትለኝ ጠጭው ብዬ ለሰላምዬ ሰጣት። ተይው እዛው ኪችን፣ ለምን ኪችን ነው የማስቀምጠው ስላት ሰላምዬ ተጠጣው እኔ በቃኝ አሁን አልጠጣውም ብላኛለች አብርጌድ ስትል የአብርጌድን ቅሌት አዋረደቻት። በጣም የሚገርም ነው። እና እንግዲህ አሁን ሰላምዬ በእሷ በጣም ተጸጽታለች። ምክንያቱም 2 ልጆች ይኖሩኛል፣ አንዱ ቢጠፋ አንዱ መመኪያዬ እና መጥሪያዬ ናቸው ብላ ተስፋ አድርጋ ነበር። አሁን በጣም ያሳዝናል። እና ናታል በአብርጌድ በጣም ነው ያዘነባት። አንቺ ከጊዜ ወደ ጊዜ የማትሻሻይና አደገኛ ሴት ነች አብርጌድ። እውነት ለመናገር አንቺ ነገሮችን ሳይ እውነት ይቺ ያባዬ ልጅ ናት፣ እውነት የውሃ እህት ነች እያልኩኝ እገምታለሁ።
እማዬም ኃይለኛም ብትሆንም የዋህ ናት። ውስጧን ሰውን ለመጉዳት እና ክፋት ለሰው ውድቀት የማታስብ መልካም ልጅ ነች። አንቺ ግን ከየት እንደመጣሽ ባላቅም በጣም ግራ እየተጋባይ ለእኔም አባቴ ለደረጀም ብቻ ሳይሆን ለእኔም ጥያቄ የሆነብኝ መጥቷል። ስለዚህ ከዚህ በኋላ ካጠገቤ እንድትደርሺ አልፈልግም። አይደለም ለሚስትነት ቀርቶ አንቺ ለጓደኛ እንኳን የምትሆኝ ሴት አይደለችም። እንዴት በሰው ሕይወት ላይ በጽንስ ላይ ትጫወቻለሽ? ስለዚህ ሰላምዬ ደግሞ አይገባትም ነበር። አይደለም ከናታል ከኔ አይደለም ከአባዬ ብታረግዝ ምን አገባሽ? ወዶ ፈቅዶ ካደረገ እማዬ ምንም ነገር ሳትናገር አንቺ እንዴት ይሄን ነገር ታደርጊያለሽ? እንዴት ትጨክኛለሽ? በጣም ከባድ ልጅ ነሽ። ውሃ የጠጣችው መርዝ የተጨመርሽው ለካ ዳጣን ለመድፋት ነበር፣ ግን ሳይሳካልሽ ቀረሽ። ዳጣ የመጣችው የአባቴ ጓደኛ ልጅ ናት። ሰላምዬ ግን ለረጅም ጊዜ እዚህ ሕፃን ሆነሽ እንደ እናት ፍቅር እያሳደገችሽን ያላከበርሽ ማንን ታከብሪያለሽ? ምን ነው ናታን እንደዚህ ሆን? ካሁን ለሷ እያገዝክ ነው? ውላ የተረገዘው ልጅ ያንተ ልጅ ነበር ማለት ነው። አሁን ነው እንደዚህ ስለሆነ ነው እንደዚህ ምክንያት ሆነህ የተቃጠልከው ስተው። ወይኔ ናታል ግን የጋሼዬ ልጅሽ እንጂ በጣም እመታሽ ነበር ብሎ ገፋ አድርጓት ሄደ። አሁንም ቀጣይ የምትደፋው ዳጣ ናት። ከአንተ በአንተ ዙሪያ የሚመጡ ሁሉ በማንኛውንም ሰው እደፋዋለሁ። መኖርና በጤንነቷ የምትኖር ከሆነ ዳጣን ካንተ ራቅ አድርገህ አስቀምጣት። እኔ ግን በህይወት እያለሁ ሁለታችሁ ተጋብታችሁ ማየት አልፈልግም አለችው። ምን እያልሽ ነው አንቺ? እንዴ ከዚህ ሀገር አይደለም ከሀገር ወጥታችሁ እንኳ ብትጋቡ እኔ የደረጀ ልጅ ከሄዳችሁበት ሀገር ስቃያችሁ ነው ፈተናችሁ ማበዛባችሁ በማለት ኧረ ይቺ ሰይጣን ጉደኛ ናት። እውነትን አባዬና እማዬ ገና በምክር ነህ፣ አሁን ጊዜ አይደለም ልጅ አይደለም ቢመክሩኝ። እሷ ግን ሰውን በማጥፋት ሆን ብላ ተክና ተነስታለች። በጣም ያሳዝናል በማለት ራሱን አዘነ። ዳጣም በጣም ተደናግጣለች። አሁን የሰላም ልጅ ስለሆነ እንጂ ሰላምዬ እናቷ መሆኗን ብታቅ ግን ጭራሽ የእሷንም የሆነ ህይወት እንዴ ዳጣ እኮ በጣም አሁን ቤተሰብን አግኝታ ሰላምን ለመፍጠር ብላ እንጂ በራሷ የመጣባትን ሰው እንደማትምር ኃይለኝነቷን ሁላቸውም ያውቃሉ። አብርጌድ ምን አለበት ወደ ሀገር በሄደች ኑሮ ይህ ሁሉ ነገር ባልተፈጠረ። ወይዘሮ ማርታ ያየችውን ነገር ማመንና የሰማችውን ማምኖ መቀበል አቅቷት አብርጌድ አንቺን የተፈጠርሽበትን ቀን አንቺን ያሳደግኩበትን ቀን እየተራገምኩ ነው ከፈጣሪም ጋር እያጣላሽ። ምን አይነት ጉድ ነው የፈጠርሽብኝ? ምን አይነት ችግር ነው ያመጣሽብኝ? ጉድ እኮ ነው ዘንድሮ የሰራሽኝ ስራ። ምን ስንት ቀን አርፈሽ ተቀመጭ አልኩሽ እያለች በንዴት ተቃጠለች። አብርጌድ የምትፈልገውን አሳክቶ የሰላም ዕጣ ፈንታ እንግዲህ ይህ መሆኑ በጣም ያሳዝናል። ይህ ነገር ስንት ቀን ቀረኝ እያለች ቀናትን እየቆጠረችና ልጇን አቅፋ ለማየት በጣም ጓጉታ በነበረችበት ሰዓት ዕጣ ፈንታዋ ይህ በመሆኑ በጣም ያማል፣ ልብ ይሰብራል። በእውነት ነው የምላችሁ። ውሃም ሰላምዬ ልጅሽ ከሞተ አይመጣም ማለት ነው? አይመጣም ወንድም ይሆን ይሻል እኮ ብለሽ ነበር እያለች የልጅነት ጥያቄዋን ትጠይቃታለች። አርጁን ደግሞ እንግዲህ በኤቢ ፍቅር እየተቃጠለ እሷ ደግሞ ለጥቅም እንጂ ለአርጁን ለትዳር አትፈልገው በፍቅር ያበደች እያለ በቅናት እየተቃጠለች ያለችው እንግዲህ ለናታልና ለዳጣ ብቻ ነው። ናታል ደግሞ በፍጹም በተደጋጋሚ ከአጠገቤ ርቂልኝ አልፈልግሽም በማለት ተናግሮ አብሮ መቀጠል እንደሚፈልግ እሷ እንደማይወዳትና እንደማያፈቅራት ገልጾላታል። እሷ ግን በፍጹም ልትረዳ ባለመቻሏ ነው የዚህን አይነት ርቀት እየሄደች ያለችው። እንግዲህ ቀጣይ ምን ይመለሳል የሚለውን እንግዲህ እስከምንገናኝ ላይክ ሼር እያደረጉ ይጠብቁን።